እዚህ መሆን ምንም አስፈላጊ አይደለም። አንቺ በራስሽ ሁሉንም ነገር ማድረግ ትችያለሽ። የፈለግሽውን ነገር አድርጊ ብሏት እንግዲህ ብሩኬ ቤቱን ጥሏት ወጥቷል። ሀይሚ ግን አዝናለች። ያው ቆይ ትንሽ ቆይ ቤቱን እስከምቀይሩ እንኳን ቆይ ብትለውም ከዚህ በኋላ እኔና አንቺ ንግግር የለንም፣ መገናኛታችንም በዛሬው ያበቀናል፣ አንገናኝም ብሏት ወጥቷል ማለት ነው። ሰላም ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ውድ የሀገሬ ልጆች ኢትዮጵያውያን ኤርትራውያን የሆናችሁ በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ እላችኋለሁ። እንግዲህ ዛሬ ሀይሚዬ ቤት ያው የተፈጠረውን ነገር ወደ እናንተ ይዤላችሁ መጥቻለሁ። ብሩኬ ይበቃል፣ የኔና ያንቺ ነገር እዚህ ጋር ማብቃት አለበት። ክብር እፈልጋለሁ፣ እንድታከብርኝ እፈልጋለሁ እንጂ እንድትጠይቅኝም እንድታወርኝም አልፈልግም ብሏታል ማለት ነው። እንግዲህ በጣም የሚያሳዝነው ፓርት ብኖር ይሄ ነው። አንቺ ለምን ትጠይቅኛለሽ? ለምን ታወርኛለሽ? ለምን ትነክኛለሽ? ኖ ኖ ኖ፣ ሳታወርኝ ዝም ብለሽ እንድታከብርኝ ነው የምፈልገው፣ እንድትነክኝ አልፈልግም ማለት እንዴት ስባል ነው? ማናት? ማን ነው? አንተ የተጠየቀውን ጥያቄ ሳትመልስ ያለውን እውነታ አንተ አሁን የምር ሀይሚን ፈልግሃት ወድሃት ብትሆን ኑሮ አንተ የተፈጠረው ነገር ምንድነው ብለ ቁጭ ብለ ቢያሳስብህ ኑሮ ከሀይሚ ጋር መሆን ብትፈልግ ኑሮ ቁጭ ብለክ ነበረ የምትጠይቃት እና የምታወራት። ምንድነው የተፈጠረው? ምንድነው የተላከልሽ? ምንድነው ያለ ብለ እንኳን ለማስረዳትም ትሞክር ነበር። አንተ ግን ኖ ያለፈ ነገር ነው፣ ስለዛ ነገርም ማውራት አልፈልግም፣ ስለ ልጇ ማውራት እንደዚህ ብሎ ነገር አለ እንዴ? ሰው እየኖረ እንደዚህ ብሎ ነገር አለ እንዴ? ሰው አንድ ላይ ለመሆን አንድ ላይ ለመኖር ካስባ እንደዚህ ብሎ ነገር የለም። የተፈጠረው ነገር ይሄ ተፈጥሯል፣ ይሄ ወጥቷል፣ ይሄ ገብቷል ብሎ እንኳን ሰው በስነ ስርዓት ነው የሚያስረዳው እንጂ ይሄንን ነገር እንድታወርኝ አልፈልግም፣ ይሄንን ነገር እንድታዋርኝ አልፈልግም፣ እንድታከብርኝ ነው የምፈልግ። እንዴት ብሎ ነው ክብር የሚመጣው? አንተ መጀመሪያ አክብራታ። አንተ መጀመሪያ አክብረ ለጠየቀች ጥያቄ ለምን የበፊት አይደለም? አንተ የመቼስ እንኳን ቢሆን እኮ የተፈጠረው ይሄ ነው። ሳልነግርሽ እንኳን የቀረውት ስለማይጠቅም ነው እንኳን ብለህ አንተ ለምን አታወራትም? ለምን ግልጽ አድርጋ አታወራም? አንተ ራስህ አይደል እንዴ በቴክስት እያወራው ነው፣ እንደዚህ እያደረግኩ ነው፣ እንደዚህ እየሆንኩ ነው ብለህ ያወራከው እኮ አንተ ራስህ ነህ። አንተ ከሀይሚ ጋር መሆን ብትፈልግ ኑሮ ብሩኬ በትክክል ታወራት ነበረ። አንተ ግን ከሀይሚ ጋር መሆን አትፈልግም። ይሄ ግልጽና አጭር የሆነ ነገር ነው። አልፈልግም ብለህ ራሱ ብትለያይ መልካም ነው፣ ደስ ይላል በጣም። ሰው በፍላጎቱ እንጂ ያው ተገዶ የሚኖር ሰው የለም። ፈልጎ እንጂ ተገዶ የሚኖር ሰው የለም። ከማንም ጋር ሰው በፍላጎት ነው የሚኖረው እንጂ በግዴታ የሚኖር ሰው የለም። እንግዲህ ሀይሚ በግዴታ አንተ ከኔ ጋር ሁን ልትልክ አትችልም። ሀይሚ ግን ማንም ሰው የትኛውም ሴት እንኳን እናትህ እንኳን ብትሆን የምትጠይቀውን ጥያቄ እናት እንኳን በቃ ላይክ የትኛውም ሴት መጠየቅ ያለባትን ጥያቄ አቅርባ ጠይቃለች። የጠየቀችውን ጥያቄ ግን አንተ ልትመልስ ዝግጁ አይደለም። ለምን? እዛ ሰው ጋር ልብ ስላለ፣ ከዛ ሰው ጋር መሆን ስለምትፈልግ፣ ከዛ ሰው ጋር መቀጠል ስለምትፈልግ ለመመለስ በቃ አንተ ዝግጁ አይደለህም። ለምን? በቃ ያለፈ ታሪክ ነው፣ አበቃ። ስለዚህ ምንም ማውራት አልፈልግም። ስለዚህ ምንም ማብራራ ልሰጥሽ አልፈልግም። እንደዛ ከሆነ እንዴት ሊሆን ይችላል? ሀይሚ ማናት? ምን ቃናች እንደ ስታስባት ዝም ስትል ወይንም የሆነ ነገሮችን ስታልፋት አንተ ስታስበው ምን ትመስልሃለች? አረ በጣም ነው የምታሳዝነው። ቢያንስ አንተ እኮ እህቴ ላይ ቢደርስ ሀይሚ እህቴ ብትሆን እንኳን ብላ ማሰብ ነበረብክ። እህቴ ላይ ቢሆን እህቴ እንደዚህ አይነት ነገር ተፈጥሯት ቢሆን ምንድነው ልትል የምትችለው ብላ እንኳን ማሰብ ነበረብህ፣ መረዳት ነበረብህ፣ ማወቅ ነበረብህ። ምንድነው የተፈጠረው? እኔ ካየሁት፣ እኔ ካወቅኩት፣ እኔ ከተገናኘሁት ሌላ የተለየ ነገር አለ ወይ እንኳን ብለህ ቁጭ ብለህ እንኳን ያለውን ነገር እሷም ግልጽ አድርጋ አንተም ግልጽ አድርጋ እኮ ለማውራት አንተ እኮ ፍቃደኛ አይደለም። ለዛ ነገር አታንሺ፣ አትንኪ። በቃ ያንን ነገር እሷን በቃ ልጅቷን በግልጽ እኮ አትንኪ፣ አትናገሪ ማለት ነው የቀራብክ
ገባህ አይደለ? አንተ ልጅቷን አትንኪ አትናገሪ ማለት ነው እንጂ የቀራብክ እኮ ሌላ ነገር አይደለም። በጣም ነው የሚያሳዝነው። ግን ለምን በዚህ ልክ ታስመስላለህ? ለምን በዚህ ልክ እንትን ማለት ማስመሰል ለምን ላይ መሄድ ለምን አስፈለገ? እንግዲህ አንዳንድ ሰዎች አላችሁ እንግዲህ ወንድ ልጅ ክብር ነው የሚፈልገው እንዴ? ለክብር ሲባል ታዲያ ምን ጭንቅላት ላይ መቀመጥ አለበት እንዴ? ወንድ ልጅ እኮ ያደረገውንና የተፈጠረውን ነገር ሲያስረዳ ነው ወንድ ልጅ መከበርም መወደድም የሚገባው ብዬ እኔ እንደዛ ነው የሚያስበው። እኔ ሴት ነኝ፣ እንደ ሴት ነው የሚያስበው። አንዳንድ ሴቶች አላችሁ በኮሜንትና በቲክቶክ ላይ ቁጭ ብላችሁ ይህ የምትሉ ሰዎች አላችሁ። ወንድ ልጅ ክብር ነው የሚፈልገው፣ እሷ ጭቅጭቅ ነው የምትፈልገው። ለምን ትጨቃጨቃለች እሷ? ማንም ሴት አንቺም እንኳን እዛ ጋር ኮሜንት ምጽፉት ሌላም የምትተቹት እንኳን እናንተ ላይ ቢደርሳችሁ የምታደርጉትን ነገር ነው እሷም በሷ ላይ ሲደርሳት ያደረገችው። ይህንን እንደዛ ብላችሁ ማሰብ እንዴት አቃታችሁ? በጣም ነው የምታሳዝኑት። አንዳንድ ሴቶች የምሬን ነው የምላችሁ፣ በጣም ታሳዝናላችሁ። የሆነ ሄዳችሁ እሱን የምታገቡ ያህል ስትመስሉ የሆነ ተቆርቅራችሁ ምናምን ነገር በጣም ነው አይደብራችሁም? እንደው ምን አለበት ለትንሽ ደቂቃ እኔ ሴት ነኝ ብላችሁ ዞር ብላችሁ ራሳችሁን ብታዩና ብታስቡበት ምን ችግር አለ? እኔ በበኩሌ እንደዛ ነው የምለው። እንግዲህ ዛሬ እንግዲህ ወደ ቪዲዮአችን እንሄድና ምን ተፈጠረ የሚለውን ነገር አብረን እናያለን። እንግዲህ ብሩኬ በትክክል አልፈልግም ብሎ መለያየት ይችል ነበረ፣ እንደዚህ ሆኖ ከሚመጣ ማለት ነው። እንግዲህ ቪዲዮ ላይ ምን ይፈጠራል አብረን የምንመለከት ይሆናል። ውድ ተመልካቾች ወደ ቪዲዮ፣ እስከዛው ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወደ ቪዲዮ እኔ እዚህ መሆን ምንም አያስፈልግም። ልሄድ ነው። የት ነው የምትሄደው? ወደ ቤቴ ነው። እንዴት እንደዚህ አይነት ሀሳብ ታስባለህ? እኔና አንቺ ልንግባባ አልቻልንም እና አሁን እንደዚህ አይነት ውሳኔ የሚያስወስን ነገር ምን ተገኘ? ምንም የማያስወስነኝ ነገር ስላሌለ ማለት እዚህ የምቆይበት ነገር ምንም የለም። እንደፈለግክ ደስ ሲልህ መተህ ከአንቺ ጋር ሆናለሁ፣ ደስ ሲልህ ተነስተህ ደግሞ እሄዳለሁ እንድትለኝ አልፈልግም። እኔና አንቺ መታረቅ ካልቻለን አብረን መሆን ካልቻለን ምን አግኝቶ ነው? አልተጣላንም እኮ አይደለ እንዴ? ምንድነው ያልተጣላነው? አይደለ? እያወራን ነው አብረን። ያንቺ ማውራት ምን ሆነን? ምንም አልሆንም ማለት ሀይሚ ውሳኔን ወስኛለሁ። ምንም ላደርግ አልችልም። እሺ እንደዛ ከሆነ እኔም ውሳኔን ወስኛለሁ። አትሄድም። እንደማላስፈልግሽ ነገርሽኝ እኮ ምንም አልሰራም እዚህ። ስለዚህ መልካም ህይወት ይሁንልሽ። ራስሽን ጠብቂ። ለምን ስነ ስርዓት አይነቻልሽ? ሆነ ደስ የሚል እኮ በቃ አትሄድም። እሄዳለሁ። በጠዋት እሄዳለሁ። ቀስቅሰኝ፣ ቀኔን አታበላሽብኝ። ብሩኬ በእናትህ ስነ ስርዓት ይኑርህ። ደስ እንዳለሽ እንድትወሪኝ አፍሽን እንድትከፍችብኝ አልፈልግም። ገብቶሻል? እየተከባበረን እያከበርሽ እንድትኖሪ ነው ፈልገው። እና ከዚህ በላይ እንዴት ላክብርህ? ውሳኔን ተናግሬያለሁኝ። ከዚህ በኋላ መቆየት የማደርገው ነገር የለም። በጣም ተሽሎኛል። አመሰግናለሁ ስለተንከባከብሽኝ፣ ስላደረግሽኝ ነገር ሁሉ። እንደፈለክ ልትመጣ እንደፈለክ ደግሞ ልትሄድ አትችልም። በቃ አትሄድም። መተሃል አይደለ? የመሄድ መብት የኔ ነው። የመምጣት ግን አንቺ ወት ላይ ነው አይደል? አልመጣም ድጋሚ ከዚህ በኋላ አትሄድም። ዞሬ ብሩኬ እግዚአብሔርን አትሄድም። አትሄድም። ዞሬ ብሩኬ እግዚአብሔርን አትሄድም። እንግዲህ ዞር በይ አትድም ብለሽ እንኳን መለመን አይጠበቅብሽም ሀይሚ። ለምን ብባል ሊሄድ የተነሳ እግር ልቡ ሌላ ጋር ተቀምጦ አንቺ ጋር እንግዲህ በድኑ ቢቀመጥ ምንም ስለማይሰራ አትድም ብለሽ እንኳን መለመን አይጠበቅብሽም ማለት ነው። ለምን አንዴውኑ ለመሄድ ለመውጣት ስለወሰና ማለት ነው። መጀመሪያም ፈልጎ ሳይሆን ዝም ብሎ ለማስመሰልና ነገሮችን እንደዚህ ነው ለማለት ለማስመሰል ነው እንጂ የመጣው ከልብ ፈልጎ ወይንም ጎዶሽ ወይንም አፍቅሮሽ አይደለም የመጣው፣ ለማስመሰልና ጊዜውን ለማሳለፍ ነው። ስለዚህ አንቺ አታከብሩም። እንግዲህ እንዴት አድርገሽ እንደምታከብሩ ሁላ በጣም ነው የሚከብደውም የሚገርመው። ምን አይነት ጭንቅላትም ምን አይነት አረዳድም እንዳለ በጣም የሚገርም ነው። የሚገርም ሰው ነው። እንግዲህ ብሩኬ በጣም ጀግና ነው ምናምን በቃ እዛ ጋር የሚያሞጋግሱ ሰዎች አሉ እና በጣም ነው የሚያሳዝነው። እንደዛ አይነት ጭንቅላት ያለ ወንድ ደግሞ ከባድ ነው። ዋው እንዴ በጣም ነው የሚከብደው። እኔ እንዴት ልበል ራሱ ያጠፋውን ጥፋት ራሱ እንዲ ነው ብሎ ሳያወራ እሷን ለሌላ ላልተፈጠራስ አላከበርሽኝም ብሎ ለማውቀስ እንግዲህ መቸኮሉ በጣም ይከብዳል ማለት ነው። ውድ ተመልካቾቼ እንግዲህ አብረን ቪዲዮን እንመለከታለን። ቪዲዮ ላይ ምን ይፈጠራል ከሀይሚ ጋርና ከብሩኬ ጋር ዛሬ ምንድነው የሚፈጠረው የሚለውን ነገር አብረን እንመለከታለን።
ሀሳብ አስተያየቶቻችሁን በኮሜንት ላይ ፈታ ዘና እያላችሁ አስቀምጡ። እኔም ሀሳብ አስተያየቴን የተሰማኝን ልክ እንደ ሴት ሆኜ በቪዲዮ ላይ አስቀምጥላችኋለሁ። ቪዲዮ ከተመቻችሁ ላይክ እያደረጋችሁ ጀምሩ ማለት ነው። ግን እኔ በጣም እቃወማለሁ የብሩኬን ሀሳቡንም ንግግሩንም አስተያየቱንም ሁሉንም ነገር በጣም ለሀይሚ እንደዚህ አይነት ቦታም እንደዚህ አይነት ነገርም ይገባታል ብዬ አላስብም። ለምን ብትሉ ሀይሚ በጣም በቃ ሁሉንም ነገር ከመጀመሪያም ስትጀምረው እንኳን በትክክለኛው እንኳን እሱን ለማውራት ፈልገው እንኳን ስትጠይቀው ምንም ነገር እንዳልተፈጠረ ሆነ። ከዛ በኋላ የሆነ ነገሮች ግልጽ እየሆኑ ሲመጣ ደግሞ ያለፈ ታሪክ ነው፣ ስለዚህ ነገር አትንቂ፣ ስለዚህ ነገር አታንሺ፣ በቃ የሆነ ህፃን ልጅ ቁሱል ስትነኩ ልክ እንደዛ እንደሚያም ማለት ነው። ግን እሱ በአጠቃላይ እሱ በዞር ብሎ እያላ ያለ ልጅቷን አታውሪያት፣ በቃ ልጅቷን ላይ እንዳትነኪያት እንጂ እያላት ያለው ስላለፈ ታሪክ ለሀይሚ ለማብራራት አይደለም። ሲጀመር ያለፈም ታሪክ አይደለም። እሱ እያወራት ከሆነ እስካሁን ድረስ ለምን ምንም ሊሆን ይችላል፣ ስድብ አይደለም ምንም ሊሆን ይችላል። ያንን እንኳን እሱ እያወራት ከሆነ እኮ እስካሁንም እያወራት ነው ልጅቷን እንጂ ሳያወራት ቀርቶ አይደለም። ይኸው ሀይሚ ምን አለችው? እንግዲህ አንተ እኮ እያወራት ነው። ለምን እኔና አንተ ህይወት ላይ የምትፈልግ ከሆነ የኔና ያንተን አብሮነትን የምትፈልግ ከሆነ ለምን አንተ አታናግራትም? በቃ ይበቃሻል ብለ ለምን አታወራትም? ከሀይሚ ጋር እውነትን መቀጠል የምትፈልግ ከሆነ እውነት ካለክ ፍቅር ካለክ የምትወዳት ከሆነ ቦታ ካለክ እኮ አንተ ልጅቷን ማውራት ትችል ነበረ። በቃ ይበቃል፣ ህይወቴን አትበጥብጭ ብለ እኮ ተናግረ ደግሞ ለሀይሚ ያለውን ነገር ብታስረዳ በዚህ መልኩ ነው እንጂ አንተ እየየ ብለ የሆነ በቃ አንተ ብቻ ተሰሚና አንተ ብቻ የሆነ ለመከበር አትፈልግ። እንደዚህ አይነት ሰው ደግሞ አወዳደቁ በጣም የከፋ ነው የሚሆነው። ስለዚህ የሆነ ማስተዋል የሚባል ነገር አለ። በጣም እሱ ራሱን በቃ እንደ ትልቅና እንደ ጂነስ አድርጎ ስላየ በቃ እሷ በቃ ሁሌም እንደምትጨቃጨቅ የሆነ ሁሌም ፈልጋ ለምና እንደምትመጣ ላይክ እንደዛ አይነት ነገር ነው ብሩኬ ሁሌ ጊዜ የሚቆጥረው ማለት ነው። ስለዚህ ሀይሚም ደግሞ ያለሽን ውሳኔሽን ቁርጥ አድርገሽ ማሳወቅና መወሰን ያው እግዚአብሔር ያላ ነው የሚሆነው በሰው ህይወት ውስጥ የሚሆነው ነገር ማለት ነው። ስለዚህ ውድ ተመልካቾች አብረን ቪዲዮውን እንመልከት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮ ከተመቻችሁ ላይክ አድርጉልኝ እላችኋለሁ። ወደ ቪዲዮ ልልሽ አይደለም ልሄድ ነው። የት ነው የምትሄደው? ወደ ቤቴ ነው። ወደሚሄድበት ምናምን ብቻ ልሄድ ነው። እንዴት እንደዚህ አይነት ሀሳብ ታስባለህ? ትናንት ከወጣ በኋላ ተመልሰ የመጣኸው እኮ ሁሉን ነገር የተውከው መስሎኝ ነበር። ምን ሆነክ ነው? ሀይሚ እንዴት እንደዚህ አይነት ነገር አላስብም። አሁን ለጠየቅሽኝ ጥያቄ ትናንት የተፈጠረው ነገር በጠዋት ቀስቅሰኝ ቀኔን አታበላሽብኝ። ብሩኬ በእናትህ ስነ ስርዓት ይኑር። አንቺ ራሱ እኮ ደስ እንዳለሽ እንድትወሪኝ አፍሽ እንድከፍችብኝ አልፈልግም። ገብቶሻል? እየተከባበረን እያከበርሽ እንድትኖሪ ነው ፈልጉ። ከዚህ በላይ እንዴት ላክብርህ እንዴ? በጣም ነው ያከበርሽኝ እኮ። አመሰግናለሁ ለምትሰጪኝ መልስ ሁሉ። ስለዚህ አሁን የምታወሪው ነገር የምትጠነቀቂ ከሆነ ተጠንቀቂ እና እኔ ውሳኔን ተናግሬያለሁ። ከዚህ በኋላ መቆየትን የማደርገው ነገር የለም። በጣም ተሽሎኛል። አመሰግናለሁ ስለተንከባከብሽኝ፣ ስላደረግሽኝ ነገር ሁሉ። ምስጋና ፈልግም ገባህ አይደለ? እስከ ዛሬ እኔ ያስፈልገኝ ነበር። አሙህ አጠገበ ነበርኩ። አሁን ደግሞ አጠገቤ ልትሆን ይገባል። ምክንያቱም ይህ ልጅ ደስ እንዳለው እየመጣ ነው። የሆነ ነገር ሊያደርገኝ ይችላል። በቃ አለቀ። አሁን የታየሽ በቃ ከትናንት ነው በኋላ ነው እንትን ያለኝ። እሺ ያደረገው ነገር ልክ አይደለም። እኔ እኮ ልክ አይደለም አላልኩም፣ ግን ደምድሞ እኔ ላይ እየፈረደ ነበር። ለመለያየት ምክንያት ነው እያለኝ ነው። ለምን እንደዛ ይለኛል? ካልሆነ እኮ አንተ እኮ ስለ ሄኖክም ጠበቃ ሆነ ሄኖክንም እንድታከብር ትፈልጋለህ፣ አንተንም እንድታከብራት ትፈልጋለህ። እንዴት ነው የምታስበው? አንተ ለምሳሌ አሁን እኔ ውድ ተመልካቾች እንደው እናንተ ፍረዱልኝ። እንደው እሱ አሁን ለምሳሌ ሀይሚ የድሮ እንትን ብኖራትና
ላይክ ብትመጣ አሁን ለምሳሌ ይሄ ምንድነው አስረጅኝ ብሏት ብሩኬ አይጠይቃትም ወይስ ይጠይቃታል ብላችሁ ነው የምታት? እስቲ ኮሜንት ላይ ያስቀምጡልኝ ውድ ተመልካቾቼ። ሀይሚ የድሮ ነገር ብኖራት የድሮ ወይም ፍቅረኛ ብኖራት ወይም የሆነ የድሮ ታሪክ ብኖራት አስረጂ ብሏት ይጠይቃታል? ይጠይቃታል። ሀይሚ ከዚህ በፊት ቀለበት አስር ያለው ብለ ስትመጣ የሆነ ልጅ ሲመጣ በዛ ልጅ ምክንያት ሁሉንም ነገር ማወቅ ፈልጋለሁ አስረጅኝ አላት። ሁሉንም ነገር ግን በግልጽ በቪዲዮ እያንዳንዱን ነገር አስረዳቸው። ከዛም በተጨማሪ ልጁም ደግሞ አስረዳው። ከዛ በኋላ ነው ብሩኬ ተመለስ። ለምንድን ነው የሱ ጊዜ ሲሆን እሱ ለማስረዳት የማይፈልግ እሷ እንድታከብረው ነገሮቹን እንድትጠይቀው ማብራራ መስጠት የማይፈልግበት ምክንያት ምንድን ነው? እኔ ይሄ አይገባኝም ውድ ተመልካቾች። እናንተ ላይ ቢሆን እናንተ ምን ትላላችሁ ብዬ ነው እናንተን ልጠይቃችሁ የሚወደው። እንግዲህ ሀይሜ የጠየቅሽው አንቺ ልክ አይደለሽም፣ አንቺ እኔን ማክበር አለብሽ፣ የምታወሪያቸውን ንግግሮችን እንኳን ጠንቅቀሽ ተናገሪ፣ ሄኖክንም አክብሪ። ሄኖክ ያደረገው ልክ አይደል? ሄኖክ ምንድን ነው? ሄኖክ ስለሱ ጠበቃ ነው? ከሱ ጋር አብሮ ህይወቱን አሳልፎት ነበረ ወይስ እንዴት ነው ነገሩ? እኔ አልገባኝም። የገባችሁ ካላችሁ እስቲ ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡና ወደ ቪዲዮ እንሂድ። ስትገፋፋኝ የነበረው ራስህ እኮ ነሽ። እኔ ነኝ። ይቅርታ እንደዛ ከሆነ እኔ ነኝ። እሺ በቃ እኔ ነኝ። የሆነ ካፌ የሚወጣውን ነገር ለመጠበቅ ነው የሚመስለው፣ ወይም ደግሞ የሆነ አለ አይደለ ወደ ሌላ ነገር ለመውሰድ ነው እኮ የሚመስለው። እኔ አንድ ነገር እስክናገር ትጠብቅና ከዛ ከተናገርኩ በኋላ ደግሞ ነገሮችን አዙራ ማይሆን ውሳኔ ትወስናለህ እንዴ። እንደፈለክ ልትመጣ እንደፈለክ ደግሞ ልትሄድ አትችልም። በቃ አትሄድም። መተሃል አይደለ? የመሄድ መብት እኔ ነው። የመምጣት ግን አንቺ ወት ላይ ነው አይደል? አልመጣም ድጋሚ። የመጣሁት ግን ለእኔ ብዬ አይደለም። ይግባሽ ለራስሽ ብዬ። አሁን ደግሞ አትሄድም። አሁንም እኮ ቢሆን ገና አልጨረስክም። እኔን መች ጠበቅከኝ? ገና አልጠበቅከኝም እኮ። እሱ የኔ መብት ነው። በቃ እንደጠበቅኩሽም እንዳልጠበቅኩሽም ከተሰማሽ ያው ያደረኩት ራስ። ስለዚህ እኔ በፈለኩ ሰዓት እመጣለሁ፣ በፈለኩ ሰዓት ደግሞ እሄዳለሁ። አንቺ ምን አገባሽ? እኔ የፈለኩበትን እሄዳለሁ፣ የፈለኩትን ሆኜ እመጣለሁ። አንቺ መጠየቅ አይገባሽም። አንቺ ደግሞ የኔ ሰው ነው ብለሽም መጠየቅም መረዳትም ማወቅም የለብሽም ማለት ነው። ይሄ በትክክለኛ ቋንቋ የብሩኬ ንግግር ይሄ ነው። አንቺ እኔ መሄድም መምጣትም እችላለሁ፣ መውጣትም መግባትም እችላለሁ። አንቺ ግን እኔን መጠየቅም የሆነ ነገሮችን ከኔ ማወቅም አያስፈልግሽም። ስለዚህ አንቺ እኔን እያከበርሽኝ ብቻ በሚያደርገው ድርጊቶች ሁሉ ጥሩም ላድርግ መጥፎም ላድርግ አንቺ እኔን ብቻ እያከበርሽኝ ኑርልኝ ማለት ነው። ይሄ በጣም ነው የሚያሳዝነው። እንዴት ብታስብ ነው አንተ? ምን አይነት አረዳድ ብኖርህ ነው? ምን አይነት ጭንቅላት ብኖርህ ነው አንተ? እውነት ምን ልበላችሁ እንግዲህ አንቺ እኔን እያከበርሽኝ ብቻ ኖር፣ እኔን አትጠይቅኝ፣ አታናግርኝ። ለምትናገሪ ቃላቶች ተጠንቀቂ። አንተ ተጠንቅቀሃል። መጀመሪያ አንተ እሷን አክብረሃል። አንተ የተፈጠረውን ነገር አስረድተሃል። አንተ ከገበችበት ነገር ውስጥ አወጣታል። አንተ መጀመሪያ ለሷ እኮ ሆነህላታል። እሷን ለመውቀስ አንድ ሰው ሌላውን ለመውቀስ እኮ ራሱ ሆኖ መገኘት አለበት። አንተ ምን ያህል ዋጋ ብትከፍል ምን አይነት ነገር አድርጋል? ምንም አላደረክም። አንተ ያደረከውን ነገር አልብሰ በሆነ ነገር ላይ ጨርቅ አልብሶ ማለፍ እንደሚፈልግ ሰው ላይክ እንደዛ አንተ በፈጠርከው ነገር ላይ ጨርቅ አለብሰ እሷን ደግሞ ጥፋተኛና ተወቃሽ አድርገ ለማለፍ እየሞከርክ ነው ብሩኬ። እርግጠኛና ትክክለኛ የሆነው ነገር አንተ ማውራት አለብክ። ለምንድነው ዳርዳሩን የምትለው? ለምንድነው ያለፈ ታሪክን ማወቅ ፈለገች። በቃ እሷ ጋንተ ጋር አብራ መሆን ከፈለገች ያለፈውን ነገር ማወቅ ፈለገች። ለምን አታስረዳትም? አንተ ለምን ግልጽ አታረግላትም? አይ አትጠይቂ፣ አታወሪ፣ ስለዚህ ነገር ማውራት አልፈልግም፣ ይሄ ፋይል ተዘግቷል። ለምን ከሷ ጋር ነው እንደ ፋይሉን የዘጋከው አንተ? እንዴ በጣም ነው የሚያሳዝነው። የምሬን ነው የምላችሁ። እኔ እንደፈለኩ የመሄድ መብት አለኝ፣ የመምጣትም መብት አለኝ፣ አንቺ የማውራት መብት የለሽም ብሏታል። እንግዲህ በጣም ያሳዝናል። ሀይሚ እንግዲህ ከዚህ በኋላ የምትወስነውና የምትመጣው በምን አይነት ሁኔታ ነው የምለውን ነገር እንግዲህ አብረን የምንመለከት ይሆናል ማለት ነው። ውድ ተመልካቾቼ ቪዲዮን ከወደዳችሁ ላይክ አድርጉ፣ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። እኔም ሀሳብ አስተያየቴን እንግዲህ በቪዲዮ ላይ አስቀምጬ
ተቀምጫለሁ። የብሩኬ ነገርም ድርጊትም በጣም ነው የሚያሳዝነው፣ በጣም ነው የሚያስጠላው። ለሀይሚም ደግሞ ቦታ ብኖራት አንተ ሀይሚን የምትወዳትና ለሀይሚ ቅንጣት ያክል ቦታ ብኖራት እኮ እንደዚህ አታረገውም ነበር ብሩኬ። የምርን ነው ምልክ እንደዛ አታረጋትም ነበረ። አንተ ግን ለሀይሚ ሲጀመርም ቦታ የለህም። ሲጀመርም በመሄድ ላይ ልብ ስለተንጠለጠለ መሄዱን ነው ያሰብከው። እንግዲህ መልካም መንገድ ይሁንልህ ሀይሚዬ። እንግዲህ ያው እግዚአብሔር ይርዳሽ። እንግዲህ እግዚአብሔር አቅም ይሁንልሽ ማለት ነው። ሁሉንም ነገር የምታልፍበትን አቅሙን ችሎታውን እግዚአብሔር ይስጥሽ እንላለን። እንወድሻለን የኛ እህት የኛ ቅመም፣ በርቺ እልሻለሁ። እንግዲህ ብሩኬም እንግዲህ መንገዱን ጨርቅ ያርግልህ። የምታከብረውን ወይንም አናቷ ላይ የምታስቀም እንግዲህ አናቷ ላይ የምታስቀምጥህን ሴት ይስጥህ ማለት ነው። ምንም ማድረግ አይቻልም። የትኛውም ሴት ቢትሆን እንኳን አሁን ድጋሚ የምታገኛት ሴት እንኳን ከሀይሚ ጋር ምንድነው ያለ ብላ እንኳን ማውራትን መጠየቅም ትፈልጋለች። ጭራሽ አትንኪኝ፣ በቃ አትንኪኝ አልፈልግም፣ አትንኪኝ፣ እንድትነኪኝ አልፈልግም። አንተ ማን ስለሆንክ ነው መነካትን የማትፈልገው? ማነህ አንተ? ምን ስለሆንክ እንዴ? ምንድነህ? ማነህ? አትንኪኝ፣ እንደዚህ አታርግኝ። ኧረ እባክህ ማን ስለሆንክ ነው? ከሷ በልጣው እኮ አይደለም እንዴ? ጫፏን እንኳን አትደርስም አንተ። እውነቱ ቢወራ ማለት ነው ምንም አይመስልም ይሄ ነገር ማለት ነው። አንተ ውሸቱን በቃ የራስህን ጥፋት የራስህን ነገር ራስህ ያደረግከውን ድርጊት አለባብሰ ከማለፍ እኮ እውነቱን ብትናገር እውነቱ ነው እውነት አድርጎ የሚያወጣክ እንጂ የሆነ አንተ ጨዋ እንዲሆንክ ነገር አትንኪኝ፣ አታወሪኝ። ኧረ እባክህ አትነካህም፣ አታወራህም ሲጀመር ማለት ነው። በጣም ነው የሚያሳዝነው። እንግዲህ ዛሬ ከዚህ ቤት ከወጣ ዳግመኛ አታገኘኝም ብላ ሀይሚ ተናግራሃለች ማለት ነው። እንግዲህ ለዛሬ የቀረብኩላችሁ ቪዲዮ ይህንን ይመስል ነበረ። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። በያላችሁበት ሰላማችሁ ይብዛ። በአዲስ ቪዲዮ እስክንገናኝ ድረስ መልካም ጊዜ እንዲሆንላችሁ ከልብ እመኛለሁ።